ልጆች እንዴት ናችሁ? ሆምወርክ በደንብ ተሰራ? በጣም ጥሩ ነው። እንግዲህ ይህ የጀመርነው ርዕስ የሙሉ ቁጥራዊ ስርዓትና አራቱ መሰረታዊ ስሌቶች ነው። ይህ በጣም ጥሩ እየሄድን ነው። ያው ምዕራፉ እንደነገርኳችሁ ሰፊ ነው። እንዳሰለቹ ብያለሁ። ቢሆንም እንግዲህ አሁን ሙሉ ቁጥሮችን እስከ ቢሊየን ድረስ ሄደን ጨርሰናል። በተጨማሪ ደግሞ ስሌቶችን ጥሩ ሄደናል አይደል እንዴ? መደመር ጥሩ ሰርተናል፣ መቀነስ ሰርተናል፣ ማብዛት ሰርተናል። አሁን ምን ነበር ባለፈው የሰራነው? ማካፈል ላይ ነበር። እንግዲህ እዚህ ማካፈል ላይ አካፋይ ምንድነው፣ ተካፋይ ምንድነው፣ ድርሻ ምንድነው፣ ቀሪ ምንድነው፣ ምን ግንኙነት አላቸው፣ እነዚህ ነገሮች አይተናል። እንግዲህ የዛሬውን ክፍላችን ከዚህ ቀጣይ ይሆናል። እንግዲህ እንደወትሮ ክፍሉን ሞቅ አድርገን ለመጀመር የማሟሟቂያ ጥያቄዎች ይጻፉላችኋል። እንግዲህ እንደተለመደው ቀልጠፍ ባለ መንገድ ባጭር ጊዜ እንደዚህን የማሟሟቂያ ጥያቄዎች ሰርታችሁ እንደተለመደው አሁንም በታማኝነት ጥያቄዎችን ታረማላችሁ። የት ጋር እንዳላችሁ ታያላችሁ። በሚቀጥለው ምን ማድረግ እንደሚገባችሁ እንግዲህ ከራሳችሁ ጋር እየተመካከራችሁ የምትሄዱበት ነው። እስቲ ወደ ማሟሟቂያ ጥያቄ ቶሎ እንሂድ። እሺ እንግዲህ የመጀመሪያ ደረጃ ቀላል የማካፈልና የማብዛት ጥያቄዎች ናቸው። ጥያቄዎቹ ትንሽ ስለሆኑ በቂ ጊዜ ሰጠ ይመስለኛል። አሁን ቶሎ መልሱ ይሰጣችኋል። ቶሎ አርማችሁ ወደ ርዕሱ እንገባለን ልጆች። እስቲ አሁን የሁለት ብዜቶች የሚባሉት ቁጥሮች ነው። እስቲ አሁን ደፍተራችሁ ላይ በግማሽ ደቂቃ ማይሰጣችሁ የሁለት ጊዜ ቤቶችን ጻፉ። የሁለት ጊዜ ቤት ማለት ሁለት ጊዜ አንድ፣ ሁለት ጊዜ ሁለት፣ ሁለት ጊዜ ሶስት። እነዚህ እስከ 12 ጻፏቸው። ቶሎ ፍጥነት እንግዲህ ግረ መንገዳችሁን ያው ጊዜ ቤትም እያጠናችሁ ነው። ሁሉ ጊዜ እንደነገርኳችሁ እንደው ስጽፉት በጣም እየገባችሁ ይሄዳል። ሁለት ጊዜ አንድ ሁለት፣ ሁለት ጊዜ ሁለት እያላችሁ በቃል ከምታጠኑ እየጻፋችሁ በምትሄዱበት ጊዜ የበለጠ ጭንቅላታችሁ ውስጥ የተቀመጠ ይሄዳል። ቶሎ በሉ። እኔም እጽፋለሁ። እሺ ጻፋችሁ? እሺ እኔም እንግዲህ እዚህ ጋር የሁለት ብዜቶችን ጽፌያለሁ። ሁለት ጊዜ አንድ ሁለት፣ አሁን የሁለት ጊዜ ቤቶችን ጻፍ እና እነዚህ ከዚህ በኩል የምናያቸው ቁጥሮች ማለት 2 4 6 8 10 12 ምን ይባላሉ? የሁለት ብዜቶች ይባላሉ። አሁን የሁለት ብዜቶችን ከሁለት ጊዜ አንድ ሁለት ነው የጀመርኩት። የሁለት ብዜቶች እነማን ናቸው? 2 4 6 8 ነው። ግን ምንድነው አንዳንዴ ይሄ ነገር ያው የተለያየ አንድ ትርጓሜውን በተለያየ መንገድ የሚወስዱ አባባሎች አሉ። ለምሳሌ የሁለት ብዜቶችን ሁለት ጊዜ 0 0 ሁለት ጊዜ አንድ ማለት እነዚህ ከአንድ ነው የጀመርኩት። ግን ሁለት ጊዜ 0 ይሆናል 0 ብለን ቢጀምርም ብዙም ችግር የለውም። እኔ ግን እንደ ምርጫ ይሄኛውን ብዜት ነው የምመርጠው። ከአንድ መጀመር ማለት የአንድ ቁጥር ብዜት ማለት ቁጥሩን በመቁጠሪያ ቁጥሮች እያባዛን የምናገኘው። እንግዲህ መቁጠሪያ ቁጥሮች የምንላቸው እነማን ናቸው? ትዝ ይላችኋል? ሙሉ ቁጥር ከዜሮ ይጀምራል። መቁጠሪያ ቁጥር ደግሞ ከአንድ ይጀምራል። ስለዚህ እነዚህ የሁለት ብዜት እንላለን። ምክንያቱም ብዙ ጊዜ ከዜሮ ስንጀምር በኋላ ወደምንሄድበት ማለት ወደ ትንሹ የጋራ ብዜት ላይ ምናምን ስንሄድ ችግር ስለሚያመጣብን እዚህ ላይ በዚህኛው መሄድ እንችላለን። ግን ሁለት ጊዜ ዜሮ እንዳጀማመራችን ነው። እኛ ከዚህኛው እንጀምራለን። በዜሮ የሚጀምር ደግሞ እዛ ጋር የሚመለስበት አካባቢ ስለሚኖር ሁለቱም ችግር የላቸውም። ግን እኛ አሁን የሁለት ብዜቶች ብለን የምንወስዳቸው እነዚህን ቁጥሮች ነው። እሺ እነዚህ የሁለት ብዜቶች ብዙ ባህሪ አላቸው። መጀመሪያ የምናየው ምንድነው? ሁሉም ለሁለት ተካፋይ ናቸው። ለምሳሌ 14 የሁለት ብዜት ነው ስንል 14ን ለሁለት ስናካፍለው ስንት ይሆናል? 14 ሲካፈል ለሁለት ሁሉ ጊዜ 14 ሲካፈል ለሁለት ስንት ነው ሲባል ሁለት በስንት ቢባዛ ነው
አስራት የሚሰጠው ነው ቶሎ በጠየቅ አለበት ወደ ጊዜ ቤት ነው እንደ ሁለት በስንት ቢባዛ አስራት ቢሰጠው በሰባት ነው ስለዚህ አስራት ሲካፈል ለሁለት ይሆናል 7 እንላለን እሺ ሌላስ 18 ሲካፈል ለሁለት ቢባል ምንድነው 18 ሲካፈል ለሁለት ስንት ነው ማለት ሁለት በስንት ቢባዛ ነው 18 የሚሰጠው ሁለት በስንት ቢባዛ ነው 18 ቢሰጠው በ9 ነው ስለዚህ ሁለት ጊዜ 9 18 ስለሆነ 18 ሲካፈል ለሁለት 9 ይሆናልና ሁሉ ጊዜ ማካፈልን ከማብዛት ጋር አብረን ማየት መቻል አለብን ያኔ ነው እንግዲህ እንዳልኳችሁ ባለፈው ያው ጊዜ ቤቶችን በጣም እያጠናን ከሄድን የማካፈል ስራችን በጣም ቀላል ይሆን ይሄዳል ማለት ነው እና ግን መንገዳችን እዚህ አይተን የምናልፈው ነገር ምንድነው እዚህ ጋር የምናያቸው ቁጥሮች ሁሉ ለሁለት ተካፋይ ናቸው እንግዲህ አንድ ቁጥር ለሁለት ተካፋይ ነው ማለት ያለ ቀሪ ይካፈላል ማለት ነው አሁን ለምሳሌ 7 ዳቦ ለሁለት ሰው ማካፈል ይቻላል ግን ሲካፈል ምን አለው ቀሪ አለው ስለዚህ 7 ለሁለት ተካፋይ አይደለም 9 ለሁለት ተካፋይ አይደለም ብለናል ግን እነዚህ ማለት የሁለት ብዜት የምንላቸው ቁጥሮች ሁሉም ለሁለት ተካፋይ ናቸው የሁለት ብዜቶች ለሁለት ተካፋይ ናቸው እስቲ የሁለት ብዜቶች ምንድነው ልዩ ጸባያቸው አንድ ትልቅ ቁጥር ቢሰጠን የሁለት ብዜት ነው ወይም አይደለም ብለን የምንለይበት ነገር ምንድነው ቀላል የሁለት ብዜቶችን ለመለየት ምን ነው የምናደርገው እስቲ ቀላሉ የሚሆንላችሁ ምንድነው የአንድ ቤቶች ውስጥ ይሄ ብዜት ማለት እዚህ ጋር የምናያቸው ናቸው የብዜቱን የአንድ ቤቶችን እስቲ ያቸው ምን ይታያችኋል እስቲ አንዴ ያቸው እነዚህ የሁለት ብዜት አሁን ይሄ 24 ላይ አይቆምም አካባቢ ሁለት ጊዜ 13 ምን ይሆናል ወደ ታችም ብዙ መሄድ ይቻላል አሁን ሁለት ጊዜ 13ም 26 ማለት ይቻላል ሁለት ጊዜ 14ም 28 ማለት ይሄና እስቲ አስተውላቸውና አንድ የጋራ ነገር አላቸው ምን ይታያችኋል እስቲ አስቡ እሺ ጥሩ እንግዲህ ምን እንደሚታየን እነዚህ የሁለት ብዜት የሆኑ ቁጥሮች ሁሉ የአንድ ቤት ሆሄያቸውን ስትመለከቱ እዚህ ጋር 8 አለ 6 አለ 4 2 0 እንደገና 8 6 4 2 0 እንደገና 8 6 4 2 እና ሁሉንም በመናያቸው ጊዜ የአንድ ቤታቸው ምንድነው የሚሆነው የአንድ ቤታቸው የሚሆነው 0 ወይም 2 ወይም 4 ወይም 6 ወይም ደግሞ 8 ነው አንድ ቁጥር የሁለት ብዜት ከሆነ የአንድ ቤት ሆሄው ከነዚህ ቁጥሮች ውስጥ ነው የሚሆነው ማለት ነው እስቲ ሌሎችስ ቁጥሮች ምን አይነት ቁጥሮች ናቸው እንግዲህ እነዚህ ቁጥሮች ሁሉ ምን ብለናል ለሁለት ተካፋይ ናቸው ብለናል እነዚህ ሁሉ ቁጥሮች ለሁለት ተካፋይ ናቸው ለሁለት ተካፋይ የማይሆን ቁጥር ለምሳሌ 9ን ውሰዱ 9 ሲካፈል ለሁለት ቅድም እንዳያችሁት ምንድነው 4 ይደርስና ቀሪ 1 አለው እና ምን እንደምንለው 9 ይሆናል 2 ጊዜ 4 ሲደመር 1 ነው የሚሆነው እና እንደዚህ ያለ ቁጥሮች 9 እነ 7 እነዚህ ቁጥሮች 3 ቀሪ 1 ነው የሚሆነው ስለዚህ 7 ለሁለት ተካፋይ አይደለም 9ስ ለሁለት ተካፋይ አይደለም 3ስ ለሁለት ተካፋይ አይደለም እንግዲህ ለሁለት ተካፋይ የሆኑት ቁጥሮች የአንድ ቤት ሆሄያቸው 0 2 4 6 8 ከሆነ ማን ቀረ ማለት ነው እስቲ አንድ ቤት መሆን ያልቻለው ማን ነው አንድ ቤት መሆን ያልቻሉት የትኞቹ ቁጥሮች ናቸው የሁሉም ለሁለት ተካፋይ ናቸው ደግሞ የሁለት ብዜት የምንላቸው ቁጥሮች ምንድናቸው የአንድ ቤት ሆሄያቸው ይሄ ከሆነ ቀሪዎቹስ አሁን እዚህ ጋር ካየናቸው ለምሳሌ 9 ለሁለት ተካፋይ አይደለም ብለናል 7 ለሁለት ተካፋይ አይደለም ብለናል 15 ለሁለት ይካፈላል 15 15 ብትኳን ብንወስድ ለሁለት ልጆች ብናካፈል ስንት ይሆናል 15 ሲካፈል ለሁለት ከበስ 7 ይሆናል 7 ጊዜ 2 14 ነው ስለዚህ አንድ ቀሪ ይሆናል ማለት 7 ቀሪ 1 ይሆናል ማለት ነው እስቲ እንግዲህ ለሁለት ተካፋይ የሁለት ብዜቶች ደግሞ ለሁለት ተካፋይ የሚሆኑ ቁጥሮች እነዚህ ከሆኑ መጨረሻቸው ለሁለት የማይካፈሉትስ መጨረሻቸው ምን ሊሆን ይችላል በደንብ አስቡ
7 9 መጨረሻው እዚህ 5 ሆናል እስቲ 11 ሞክሩ 11 ለሁለት ይካፈላል 11 ለሁለት ይካፈላል 11 ሲካፈል ለሁለት 5 ይሆንና ቀሪ 1 ይሆናል እንግዲህ ስለዚህ በዚህ ሁኔታ ሙሉ ቁጥር የሚባለውን አይተናል ሙሉ ቁጥር እንግዲህ የዚህ ዛሬ 19ኛ ክፍለ ጊዜያችን ነው 19 ክፍለ ጊዜ ሙሉ ስንማር የነበረው ስለ ሙሉ ቁጥሮች ነው ሙሉ ቁጥሮች የሚባሉት ማን ናቸው ሲባል እንግዲህ ወዲያው ነው መልሱ የሚሆነው ሙሉ ቁጥሮች የሚባሉት 0 1 2 3 4 5 6 7 ያለ ይቀጥላል እነዚህ ሙሉ ቁጥሮች ናቸው አሁን ሙሉ ቁጥሮችን ሁለት ቦታ መክፈል እንችላለን ሙሉ ቁጥሮችን ሁለት ቦታ መክፈል እንችላለን ምን ብለን ነው የምንከፍላቸው እስቲ ለሁለት የሚካፈሉና ለሁለት የማይካፈሉ ሙሉ ቁጥሮችን ሁለት ቦታ እንከፍላቸዋለን ምን ብለን ለሁለት የሚካፈሉ ሙሉ ቁጥሮችና ለሁለት የማይካፈሉ ሙሉ ቁጥሮች ለሁለት የሚካፈሉ ሙሉ ቁጥሮች እነማን ናቸው ብትባሉ እነ 2 እነ 4 እነ 6 እነ 8 ያን እነዚህ ሁሉ የሁለት ብዜቶችን መጥቀስ ይቻላል ሌላስ ለሁለት የሚካፈል ቁጥር አሁን ባለፈው ልክ ማካፈል ስንጀምር ምን ብለናል ቁጥር ለዜሮ አይካፈልም ብለናል አይደል ቁጥር ለዜሮ አይካፈልም እንደና ያረጋግጥሉ ትዝላችኋል አይደል እንዴ ምን ነበር ያለው ቀላል ምሳሌ ነበር የወሰድነው ምን ነበር የወሰድነው 5ን ለዜሮ ማካፈል ይቻላል 5ን ለዜሮ ምናካፈል ከሆነ የሆነ መልስ ምንጠብቅ ከሆነ መልሱ ምን መሆን አለበት 5ን በዜሮ ስናካፈል የሆነ ቁጥር ማንም ይባል ሀ የሚባል ቁጥር ከመጣ ያ ዜሮ በዚህ ቁጥር ማለት በድርሻው ተባዝቶ ውጤቱ ምን መሆን አለበት 5 መሆን አለበት ስለዚህ ዜሮ በሀ ሲባዛ 5 ሰጠ ማለት ምን አይነት ሊሆን ይችላል ሀ 1 ቢሆን 0 ጊዜ 1 0 ነው 2 ቢሆን 0 ጊዜ 2 0 ነው ሀ 3 ቢሆን 0 ጊዜ 3 0 ነው 0 በምንም ቁጥር ሲባዛ መልሶ 0 ስለሚሰጥ 0 በምንም አይነት ሀ ተባዝቶ 5 ሊሰጥን የሚችል ነገር አይኖርም ስለዚህ 5 ለ0 መካፈል አይችልም ሌላም 6ም ለ0 መካፈል አይችልም ምንም ቁጥር ለ0 መካፈል አይችልም ምክንያቱም ለ0 የሚካፈል ከሆነ ያ ድርሻ የምንለው ቁጥር መልሶ በ0 ተባዝቶ መስጠት አለበት ለምን ማካፈል ስንሰራ 8 ለ2 ስንት ነው ስንባል 2 በስንት ተባዝቶ ነው 8 የሚሰጠው ቁጥር ላይ ያለው አሁን 5 ለ0 ስንት ነው ስንባል 0 በስንት ተባዝቶ ነው 5 የሚሰጠው ግን 0 በምንም ቢባዛ 5 መስጠት አይችልም ስለዚህ ምንም ቁጥር ለ0 መካፈል አይችልም እሺ 0 ስለሌላ ቁጥር ይካፈላል ወይ 0 ስለሌላ ቁጥር አይካፈልም ለምሳሌ 0 ሲካፈል ለ2 0 ለ2 ስንት ነው 0 ሲካፈል ለ2 ማለት 2 ጊዜ ስንት ነው 0 የሚሰጠው 0 ሲካፈል ለ2 ስንት ነው ማለት 2 በስንት ቢባዛ ነው 0 የሚሰጠው በስንት ቢባዛ ነው 0 የሚሰጠው በ0 ነው ስለዚህ 0 ሲካፈል ለ2 0 ይሆናል ማለት ነው ስለዚህ እንግዲህ አሁን ምንድነው ሁለት ቆንጆ ትርጓሜዎችን እናያለን ልብ በሉ ሁለት ቆንጆ ትርጓሜዎችን እናያለን ምንድነው ትርጓሜው ሙሉ ቁጥሮችን ለሁለት እንከፍላቸዋለን እስቲ ምንና ምን እሺ እንግዲህ ሙሉ ቁጥሮችን በሁለት ከፍለን ስናይ ምንድነው የመጀመሪያው ተጋማሽ ሙሉ ቁጥሮች የምንላቸው ናቸው ተጋማሽ ሙሉ ቁጥሮች በእንግሊዘኛ even whole numbers የምንላቸው ናቸው even whole numbers ማለት ለሁለት የሚካፈሉ ሙሉ ቁጥሮች ማለት ነው ተጋማሽ ሙሉ ቁጥሮች ማለት ለሁለት የሚካፈሉ ሙሉ ቁጥሮች ብዜት አላልኩ በደንብ አስተውሉ ብዜት ብንኖረው ከሁለት ነበር የሚጀምረው ለሁለት የሚካፈሉ ምክንያት 0 ለሁለት ይካፈላል ስለዚህ ተጋማሽ ሙሉ ቁጥሮች የሚባሉት እነማን ናቸው 0 2 4 6 8 10 12 ያለ ይቀጥላል እንግዲህ የተጋማሽ ሙሉ ቁጥሮች የአንድ ቤት ሆሄያቸው ቅድም እንደነገርኳችሁ ለሁለት የሚካፈል ቁጥር ሁሉ የአንድ ቤት ሆሄው ማን ነው 0 2 4 6 8 ነው ቅድም እንዳለ ሌሎቹ ደግሞ ቁጥሮች ምን ይባላሉ ኢተጋማሽ ሙሉ ቁጥሮች ማለት ለሁለት የማይካፈሉ ሙሉ ቁጥሮች ማለት ለሁለት የማይካፈሉ ማለት ምንድነው ለሁለት ሲካፈሉ ቀሪ ያመጣሉ ማለት ነው
ስለዚህ እነዚህ ቁጥሮች ደግሞ እነማን ናቸው? ከማን ነው የምንጀምረው? ከአንድ ነው። 1 3 5 7 9 እያልን እንሄዳለን። እንግዲህ እነዚህን ቁጥሮች እንግዲህ በደንብ አስተውላቸው። እስቲ አንዴ ወደ ኋላ እንመለስ። እሺ የሁለት ብዜቶችን ጽፌላችሁ ነበር። የሁለት ብዜቶች ምን እንደሆነ አይታችኋል። ሁለት ጊዜ 1 ሁለት ጊዜ 2 ሁለት ጊዜ 3 እነዚህ ቁጥሮች ሁሉ ዜሮ እና እነዚህ ቁጥሮች ሁሉ ምን ይባላሉ? ተጋማሽ ሙሉ ቁጥሮች ይባላሉ። ተጋማሽ ሙሉ ቁጥሮች ይባላሉ። ለሁለት ያለ ቀሪ የሚካፈሉ ማለት ነው። እና የተጋማሽ አንድ ቁጥር ተጋማሽ ከሆነ የአንድ ቤት ሆሄው ምንድነው የሚሆነው? አንድ ቁጥር ተጋማሽ ከሆነ የአንድ ቤት ሆሄው ማን ነው የሚሆነው? 0 2 4 6 ወይም 8 ነው የሚሆነው። ኢ ተጋማሽ የምንላቸው ደግሞ ምንድናቸው? ኢ ተጋማሽ የምንላቸው ለሁለት የማይካፈሉ የሁለት የማይካፈሉ ቁጥሮች ደግሞ የአንድ ቤት ሆሄያቸው እነማን ናቸው? 1 3 5 7 እና 9 ናቸው። 1 3 5 7 እና 9 እስቲ አሁን ትንሽ ሙሉ ቁጥሮች ልስጣችሁና ሙሉ ቁጥሮቹ ተጋማሽ ናቸው አይደለም ብላችሁ ፈርጃቸው። ተጋማሽ የሆኑትን ተጋማሽ ትላላችሁ፣ ኢ ተጋማሽ የሆኑትን ኢ ተጋማሽ ትላላችሁ። እንግዲህ ተጋማሽ ማለት ለሁለት የሚካፈል ነው። በወንዶች ለዩት የአንድ ቤት ሆሄው 0 2 4 6 ወይ 8 ይሆናል። ኢ ተጋማሽ የሚባለው ደግሞ ምንድነው? ለሁለት የማይካፈሉ ናቸው። የአንድ ቤት ሆሄያቸው ምንድነው? 1 3 5 7 9 ናቸው ማለት ነው። እስቲ አንድ ላይ እሺ ጥሩ እንግዲህ ትንሽ ሰንጠረዥ ነች ሞላችሁ አሰንጠረዥ በቃ ተጋማሽ ኢ ተጋማሽ ብላችሁ ማምላት ነው። እስቲ መልሱን አብረን እሺ 75 ኢ ተጋማሽ ነው። ለሁለት አይካፈልም። የአንድ ቤት ሆሄ 5 ነው። 68 የአንድ ቤት ሆሄ 8 ስለሆነ ተጋማሽ ነው። 375 የአንድ ቤት ሆሄው 5 ስለሆነ ኢ ተጋማሽ ነው። 389 የአንድ ቤት ሆሄው 9 ስለሆነ ኢ ተጋማሽ ነው። 300 የአንድ ቤት ሆሄው 0 ስለሆነ ተጋማሽ ነው። 0 ምን ብለናታል? ተጋማሽ ነች። ለምንድን ነው 0 ተጋማሽ የሆነችው? ለሁለት የሚካፈል ነው። ለሁለት ያለ ቀሪ ስለምትካፈል 0ም ተጋማሽ ቁጥር ነች ማለት ነው። እንግዲህ ይሄን ይመስላል። አሁን እንግዲህ ልጆች እንዴት ነው? አሁን ይሄ ተጋማሽ ሙሉ ቁጥሮችና ኢ ተጋማሽ ሙሉ ቁጥሮች በደንብ ገብታችኋል። በብዜት አንተርጉመው። በቃ ተጋማሽ ማለት ለሁለት ያለ ቀሪ የሚካፈል፣ ኢ ተጋማሽ ማለት ለሁለት ተካፋይ ያሉ ነው። በቀላሉ እንዴት እንለያቸዋለን? የአንድ ቤት ሆሄያቸውን በማየት። እሺ እስቲ ስለ ተጋማሽ አሁን እንግዲህ መደመር ማለት እንደ ስሌቱ ተምረናል። መደመርና መቀነስ ተምረናል። ማብዛትም ተምረናል። እስቲ በኢ ተጋማሽና በተጋማሽ ቁጥሮች መካከል የመደመር የማብዛት የማካፈል ዝምድናዎችን በቀላሉ ማየት እንችላለን። እንግዲህ እንደነገርኳችሁ ቁጥሮቹ ጊዜ ድንቅ ዝምድና አላቸው። በጣም ደስ ይላል። ኢትስ ፋን ደስ ይላል። ከቁጥሮች ጋር መጫወት እንደነገርኳችሁ ከሂሳብ ጋር ጨዋታ በጣም ነው ደስ የሚለውና እስቲ አንዳንድ ቁጥሮችን እየደመርን አሁን መጀመሪያ ማየት የምፈልገው ቅድም ብዙ ወደ ተጋማሽ ስላደለን አሁን ደግሞ እስቲ ከኢ ተጋማሾች ልጀምር። ከኢ ተጋማሾች ልጀምርና እዚህ ጋር የሆነ ቁጥር ይታያችኋል። ቶሎ ቶሎ አብራችሁ ትደምራላችሁ። ድምር ላይ አሁን ጥያቄ የለም አይደል እንዴ? ድምር ልምድ በቂ ድምር ስላደረጋችሁ በጣም በፍጥነት ነው የምትደምሩት እርግጠኛ ነኝ። እስቲ እንደዚህ ቁጥሮችን 3 ሲደመር 5 እንውሰድ፣ 7 ሲደመር 9 እንውሰድ፣ 1 ሲደመር 3 እንውሰድ፣ 5 ሲደመር 7 እንውሰድ። እሺ ምንድነው የሚታየው? አሁን ሁሉም የደመርኳቸው ቁጥሮች ምንድናቸው? እስቲ በደንብ ልብ በሉ። መልሳቸውን አንዴ ቶሎ ቶሎ ሰጡኛላችሁ። እሺ 3 እና 5 8 7 እና 9 16 1 እና 3 4 5 እና 7 12 አሁን ምን አገኘን ነው የሚባለው?
ምንድን ነው የደመርነው? 3 እና 5 ነው። 3 ኢ ተጋማሽ ነው። 5ም ኢ ተጋማሽ ነው። ድምሩን ልብ በሉት። 7 ምንድን ነው? ኢ ተጋማሽ ነው። 9 ኢ ተጋማሽ ነው። ድምሩን ተመልከቱ። 1 ኢ ተጋማሽ ነው። 3ስ ኢ ተጋማሽ ነው። ድምሩን ተመልከቱ። ምንድን ነው? ተጋማሽ ነው። 5 ኢ ተጋማሽ ነው። 7 ኢ ተጋማሽ ነው። ድምሩ ግን ተጋማሽ ነው። እሺ ማጠቃለያ። አሁን ከዚህ በመነሳት ምን ማጠቃለል እንችላለን? አሁን እኔ በጣም ትንሽ ምሳሌ ነው የሰጠኋችሁ። እናንተ እስቲ ደግሞ ብዙ ኢ ተጋማሽ ቁጥሮችን 2 ኢ ተጋማሽ ቁጥሮችን አብራችሁ ደምሩ። አሁን ጥያቄው ምንድነው? 2 ኢ ተጋማሽ ቁጥሮች ሲደመሩ እንግዲህ 2 ቁጥሮች እነዚህ ምንድናቸው? 3 እና 5 ምንድናቸው? ኢ ተጋማሽ ናቸው። ምን ይባላሉ? ተደማሮች ነው የሚባሉት። ውጤቱ 8 ምን እንደሚባለው? ድምር ነው። ስለዚህ የ2 ኢ ተጋማሽ ቁጥሮች ድምር ምን ሆነ? ተጋማሽ ነው። የ2 ኢ ተጋማሽ ቁጥሮች ድምር እንግዲህ የመጀመሪያ የምናየው እውነታ ነው። አሁን ነው እስቲ እነዚህ ደግሞ እንደምር 4 ሲደመር 2 6 ሲደመር 4 8 ሲደመር 6 እሺ አሁን ደግሞ ምኖች እንደደመርኩት አሁን ደግሞ ተጋማሽና ተጋማሽ ነው። ውጤቱ ምን ትገምታላችሁ? ተጋማሽና ተጋማሽ ሲደመር ውጤት 4 እና 2 6 6 እና 4 10 8 እና 6 14 2 እና 10 12 አሁንም እንግዲህ ምንድነው 2-3 ምሳሌ ሰተን ማጠቃለያ ላይ መድረስ ከባድ ነው በሂሳብ ግን ቢሆንም አሁን እንግዲህ ወደ አልጀብራ ስትሄዱ ወደሚቀጥለው ምዕራፎች ስትሄዱ እንዴት አርጋችሁ ይሄ እንደምታረጋግጡ ታያላችሁ። አሁን ግን ለጊዜው ብዙ ምሳሌዎችን በማንጣት የማይሆን ነገር አለ የማይሆንበት ጊዜ አለ ማለት 2 ተጋማሽ ቁጥሮች ተደምረው ውጤታቸው ከተጋማሽ ውጭ የሚሆንበት ጊዜ አለ። እስቲ ዜሮን ምን ሰራ ከፈለገ 0 ሲደመር 6 ነው። እንግዲህ ሁለተኛው ደግሞ የምናገኘው ማጠቃለያ ምንድነው? 2 ተጋማሽ ቁጥሮች ሲደመሩ 2 ተጋማሽ ቁጥሮች ሲደመሩ ምን ይሆናሉ? ውድምሩ ተጋማሽ ይሆናል። በጣም ጥሩ። እሺ አሁን ወደ መቀጠለው እንሂድ። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ እናትም አደገች ኮሜት ተፈለገች አሁን የሁሉም ነው ባጸደ ህፃናት የልጆን ማስተዋል ኮሜት ያግዘዋል ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ አምስተኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክስ አካባቢ ሳይንሱ አማርኛ ራሱ ካስቴር ነጋ ኮሜት በጣም ሸካ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዚ ስነ ዜጋ ጂኦግራፊው አደጋ ሂሳብና ላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክስ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ ሳታሚ። እሺ አሁን ደግሞ አንድ ኢ ተጋማሽና ተጋማሽን እንውሰድ። ኢ ተጋማሽና ተጋማሽ ለመንገዳችን እንግዲህ መደመር እየተፈተናችሁ ነው። እንዴት ነው ፍጥነት? በጣም ጉሩ ቶሎ ቶሎ እንበል። 3 ሲደመር 4 7 11 6 እና 11 17 13 እና 2 15 4 እና 9 13 እሺ ምን አስተዋላችሁ ልጆች? ምን አስተዋላችሁ? ተጋማሽና ኢ ተጋማሽ ሲደመር ምን አስተዋላችሁ? ውጤቱ ምንድነው? ድምሩም እንደሚሆነው ኢ ተጋማሽ ነው የሚሆነው። ኢ ተጋማሽ እስቲ በዜሮ ስንሞክር 0 እና 7 7 ተጋማሽና ኢ ተጋማሽ አንደኛ አሁን ምንድነው እነዚህ ተጋማሽና ኢ ተጋማሽ የሚባሉ በጣም ግልጽ ናቸው። መጀመሪያ ቁጥር አንድ ቁጥር ተጋማሽ ነው አይደለም የሚለው በደንብ ላያችሁ ልጆች። እስቲ አንድ እንደው ደስ እንዲለን
እስቲ ይሄን ቁጥር ጨረር ተመልከቱ በዚህ ቁጥር ጨረር ላይ እንግዲህ ሙሉ ቁጥሮች ተጽፈዋል 0 1 2 3 4 5 ግማሹ በሰማያዊ ቀለም ነው የተጻፈው ግማሹ በቀይ ነው የተጻፈው በሰማያዊ ቀለም የተጻፈው አሉ በቀይ የተጻፈው አሉ አይደል እንዴ እሺ አሁን 0 በቀይ ነው የተጻፈችው አይደል እንዴ ሁለትስ በቀይ ነው እንግዲህ በቀይ የተጻፉት ምንድናቸው እስቲ አንዴ ያዋቸው በቀይ የተጻፉት ተጋማሽ ናቸው በሰማያዊ የተጻፉትስ በሰማያዊ የተጻፉት ኢ ተጋማሽ ናቸው ይሄ በቀላሉ እንግዲህ እየለያችሁ እንደመጣችሁ እርግጠኛ ነኝ አሁን እሺ ሌላ ጥያቄ ለምን ወደ ማብዛት ሳንሄድም አንፈራም ማብዛት እንፈራለን እንዴ እስቲ ማብዛትስ ላይ ምን ትመለከታላችሁ ማብዛት ላይ ምን ትመለከታላችሁ እስቲ ሁለትም በ7 እናብዛ እሺ ሁለትም በ4 እናብዛ ሁለትም በ5 እናብዛ ሁለትም በ6 እናብዛ እሺ አንድ ይሄ ተጋማሽ ነው ተጋማሽ ቁጥር በሁለት ተባዛ ተጋማሽ ቁጥር በሁለት ተባዛ ተጋማሽ ቁጥር በሁለት ተባዛ ተጋማሽ ቁጥር በሁለት ተባዛ እሺ ምን ይሆናል ብዜት እንግዲህ ሁለት ቁጥሮች ሲባዙ ውጤቱ ብዜት ነው አለ ምንድነው እሺ ብዜቱን እስቲ ለመንገዳችሁ አሁን ደግሞ ጊዜ ቤት እየተፈጠራችሁ ነው ፍጥነት ሁለት ጊዜ 7 14 ሁለት ጊዜ 4 8 ሁለት ጊዜ 5 10 ሁለት ጊዜ 6 12 እሺ ማጠቃለያ እስቲ እናንተም ደግሞ አስባችሁ የሆነ የራሳችሁ ተጋማሽን ቁጥር ሆነ ተጋማሽ ቁጥር ፈልጉና ያን ቁጥር በሁለት አባዙት ምን መልስ ሰጣችሁ ተመራመራችሁ በቂ ጊዜ ወሰዳችሁ አስቡ ጊዜ ወሰዱና አስቡ እዚህ ላይ የጻፍኳቸውን ቁጥሮች ብቻ አይደሉም መቶንም ወሰዱ ሚሊዮንንም አትፍሩት በሁለት አባዟቸው ምን ይሆናል ውጤቱ በጣም የኔ ልጆች ጥሩ እንደምትመልሱ እርግጠኛ ነኝ ማንኛውም ቁጥር ተጋማሽም ሆነ ተጋማሽ በሁለት ቢባዛ ምን ይሆናል ተጋማሽ ቁጥር ይሆናል ማንኛውም ቁጥር በሁለት ቢባዛ ምን ይሆናል ማንኛውም ሙሉ ቁጥር በሁለት ቢባዛ ተጋማሽ ይሆናል ይሄ ደግሞ አንድ ነው እሺ የኔ ልጆች የተጋማሽ ተጋማሽ ቁጥሮች ድምር ምንድነው ተጋማሽ ቁጥሮች ድምር ምንድነው የሚሆነው ተጋማሽ ነው ወይስ ተጋማሽ ተጋማሽ ቁጥሮች ድምር ተጋማሽ ነው ወይስ ተጋማሽ መለሳችሁ መልስ ሰጣችሁ ከሆነ ስተት ነው ተጋማሽም ካላችሁ ስተት ነው ተጋማሽም ካላችሁ ስተት ነው ጥያቄ መጠየቅ ያለባችሁ ተጋማሽ ቁጥሮች ድምር ስንት ነው ስላችሁ ስንት ቁጥሮችን የደመርኩ ማለት አለባችሁ እስቲ አሁን ልክ ስንጀምር ያኑ ምን ነበር 3 ሲደመር 5 ይሄ ማን ነው ተጋማሽ ነው ይሄስ ምንድነው ተጋማሽ ነው ተጋማሽና ተጋማሽ ሲደመር ተጋማሽ መሆኑን አይተናል ግን ምን ብያለሁ እኔ በጣም አተኩሬ የተናገርኩት የሁለት ተጋማሽ ቁጥሮች ድምር ተጋማሽ ነው ያልኩት የተጋማሽ ቁጥሮች ድምር ተጋማሽ ነው አላልኩም የሁለት ተጋማሽ ቁጥሮች ድምር ተጋማሽ ነው እዛ ይሄን የምንደበረው ትክክል ተጋማሽ ይሰጣል አሁን ግን መልሼ እስቲ ማን ልደምር 7 ልደምር 3 እና 5 8 ተጋማሽና ተጋማሽ 3 እና 5 8 ተጋማሽ ሰጠ መልሼ ደግሞ 7 ብደምር በቃ 15 ነው የሚሰጠኝ ስለዚህ 3 ተጋማሽ ቁጥሮች ሲደመሩ መልሰው ተጋማሽ ነው ስለዚህ አንድ ሰው ተጋማሾች ቁጥር ድምር ተጋማሽ ነው ብል ስተት ነው ቁጥሮች ካለ ቁጥሮች ስንት ሊሆኑ ይችላሉ 3 ሊሆኑ ይችላሉ 2 ሊሆኑ ይችላሉ በቃ ምንናገረው ነገር አስተካክለን መናገር አለብን እንዴ የሂሳብ አንዱ ውበቱ እዚህ ላይ ነው ስለዚህ አሁን ምንድነው ምንለው 3 ተጋማሽ ቁጥሮች ሲደመሩ መልሰው ተጋማሽ ነው የሚሰጥ 4 ቢሆንስ
አራት ቢሆኑ ደግሞ እዚህ ጋር መልሼ አንድ ብደምርበት አራተኛው ቁጥርም የተጋማሽ ቢሆን መልሰውን ወደ ተጋማሽ አምስት ሲሆንስ መልሶ የተጋማሽ ይሆናል እና እንደዚህ አይነት ነገሮችን በጣም ማስተዋል መቻል አለባችሁ ተጋማሾች ላይ ችግር የለም ተጋማሽ ሶስትም ቢሆኑ አራትም ቢሆኑ ሲደመሩ ምን ይሆናሉ መልሰው ሶስት ተጋማሽ ቁጥሮች ሲደመሩ መልሰው ተጋማሽ ቁጥር ይሰጣሉ በጣም ጥሩ እንግዲህ በቁጥሮቹ መካከል ያለው ዝምድና ይሄን ይመስላል እንግዲህ የጠየኳችሁን ጥያቄ እናንተ መልሳችሁ መጠየቅ ያለባችሁ ጥያቄ እየነገርኳችሁ ነው የኢ ተጋማሽ ድምሮች ቁጥር ስንት ነው ቢባል መጀመሪያ ተደማሪዎቹ ስንት ናቸው የሁለት ኢ ተጋማሽ ቁጥሮች ድምር ተጋማሽ ነው የሶስት ኢ ተጋማሽ ቁጥሮች ድምር መልሶ ኢ ተጋማሽ እዚህ ጋር እንዳየው ማለት ነው ስለዚህ በጣም ልብ ብላችሁ ታላችሁ ደግሞ በበለጠ በቤት ስራችሁ ላይ እየሰራችኋቸው ትሄዳላችሁ ማለት ነው አሁን እንግዲህ ከዚህ ወደሚቀጥለው ክፍል እንግዲህ አሁን ማካፈልን ያዳበርነው ነው የምንሄደው አሁን ከዚህ በኋላ አንድ መመክራችሁ ነገር ምንድነው ከዚህ በኋላ በጣም አሁን ዛሬ ምን ሰርተናል ተጋማሽና ኢ ተጋማሽ በእንግሊዘኛ even whole numbers እና odd whole numbers ምንላቸውን አይተናል ስለዚህ ከዚህ በኋላ ትምህርታችን የጋራ ነው እኔ መክረው እንደው ምንድነው እነዚህ ከዚህ ከሚቀጥለው ክፍለ ጊዜ ጀምሮ የሚሰጡ ነገሮች ለሁለተኛ አይደለም ለሶስተኛ አይደለም ለአራተኛ አይደለም ሰባተኞችም ቢመጡ ስምንተኞችም ቢመጡ ዘጠነኞችም ቢመጡ አስረኞችም ቢመጡ እንጆይነት እኔ አንድ ተማሪ ሂሳብ ላይ መሰረታዊ የሆኑ ነገሮችን እንደዚህ ጥርት አድርጎ እንዲያውቅ ነው የሚያስፈልገው ስለዚህ እኔ እጋብዛለሁ ሁላችሁም ወንድም ካላችሁም አምስተኛም ኮለ ሰባተኛም ኮለ ዘጠነኛም ኮለ ታላችሁ አንግለ የሚቀጥለው ክፍል ስገባ ምንድነው ይሄን ዘጠነኛ ክፍል ትማሩታላችሁ ይሄን ሰባተኛ ትማሩ በጣም ተመሳሳይ ነገር ነው ሂሳብ ላይ ትንሽ ደረጃው እየጨመረ ከመሄዱ በስተቀር በርዕስ ደረጃ አሁን ስለሙሉ ቁጥሮች ሲባል ከአንደኛ እስከ ስድስተኛ አይደለም እስከ አስረኛ የሌለበት ቦታ የለም ዩኒቨርሲቲን ብትገቡ ማቴማቲክስ ለመማር ስትፈልጉ ሆል ነምበርስ ብላችሁ ትጀምራላችሁ ሙሉ ቁጥሮች ብላችሁ ትጀምራላችሁ ስለዚህ ምንድን እዚች ላይ ግን መሰረቷ በደንብ ከተደላደለች ሂሳብ በጣም ይቀላችኋል እመኑኝ ስለዚህ ሁላችሁም ተጋብዛችኋል ወንድሞቻችሁንም ጋብዛችሁ አብራችሁ ተማሩ አብራችሁ ታጠናላችሁ መሰረታዊ ነገሮች ላይ ትኩረት እናደርጋለን አንድ ቤት ስራችሁ ነው እሺ ከጀመርነው የቁጥሮች ጋር ጨዋታ አለ ባለፈው ጨርስላችኋለሁ አልኩት አለ ትንሽ በፕሮግራም አለማስተካከል በቦታው አልሄደም እስቲ ለማንኛውም ዛሬ ለመጨረስ እንሞክራለን የተወሰነውን ምን ነበር እስቲ አስተዋውሱ እሺ የጀመርነው የቁጥሮች ላይ ጨዋታ ጓደኞቻችን እንዴት ናቸው ያስናናሉ ነት እየተዝናናችሁ ነው ብዙ እየደመራችሁ ነው ብዙ እየቀነሳችሁ ነው በጣም ደስ ይላል እንግዲህ እኔ ደስ የሚለኝ ምንድነው በቃ ሂሳብ እንደመዝናኛው ይሄ መጣልኝ ይሄ አልመጣልኝም ለምንድን ነው የሆነው እየተመራመራችሁ አዳዲስ ነገሮችን ያገኛችሁ ሁሉ ጊዜ ለምን ምክንያቱም ሂሳብ ላይ ሁሉ ጊዜ መመለስ ያለበት ጥያቄ ነው ለምን እንደዚህ ሊሆን ይችላል ለምን አልመጣም
ይሄን ነገር እያያችሁ ስትሄዱ በሂሳብ ላይ ጥሩ ተመራማሪ ዜጋ መሆን ትችላላችሁና ሂሳብን ስትወዱ ደግሞ እንግዲህ ወደፊት ለሀገሪቱ በሳይንስና ቴክኖሎጂ ለሚጠበቀው እድገት እናንተ ዋና ተዋናይ ትሆናላችሁ። ሳይንስና ቴክኖሎጂ ለመስራት ደግሞ የሂሳብ ሚና ይሄ ነው የሚባል አለ። በጣም ጥሩ ነው። ስለዚህ እንግዲህ ሂሳብን እንደ መዝናኛ ስታረጉት ትወዱታላችሁ፣ ከወደዳችሁት ትማሩታላችሁ፣ ከተማራችሁበት ደግሞ ውጤታማ ትሆናላችሁ። እስቲ እንግዲህ የጀመርነው ነገር ምን ነበረ? ያው መደመርን ሊያስለምደን የሚችል ነበረ። በዚህ ሰንጠረዥ ላይ ከ1 እስከ 9 ያሉትን ሙሉ ቁጥሮችን ሞላለን። ቁጥር መድገም አይቻልም። በእያንዳንዱ ወደ ጎን የሚመጣው ድምር 15 መሆኑን አይተናል። ወደ ታች ማለት በአንድ ወደ ታች ስንደምራቸው ወደዚህም 15 ነው። እንደዚህም በዲያጎናል ስንደምር 15 ነው። በዚህኛውም ዲያጎናል ስንደምር 15 ነው። እንደዚህ ቁጥሮች እንዴት ነበር? እስቲ የጀመርንበትን ስቴፕ እንሂድ። መጀመሪያ ቀን አንድ መልስ ወይ ሁለት መልስ ይዛችሁ እንድትመጡ ነበር የጠየቅነው። እንግዲህ የብዙዎቻችሁ መልስ አላየሁም። ግን ምንድነው የመጀመሪያ መልስ አለው የለም የሚለውን ለመመለስ አንድ መልስ ሰጥቻችሁ ነበር እና መልሱ ላይ መጀመሪያ ቀን ምን ነበር ያደረኩት ልጆች? መጀመሪያ ቀን ምን ነበር ፍንጭ ሰጣችሁ ማለት እዚህ ጋር 5 ቁጥርን መጻፍ እንዳለባችሁ አለበለዚያ ይመጣላችሁ። እዚህ ጋር ማዕዘኖቹ ጋር ደግሞ እነዚህን 2ን 4ን 6ና 8ን በመቀየር መሞካከር አለባችሁ። 8 እዚህ ቢሆን 2 እዚህ ቢሆን 4 እዚህ ቢሆን 6 እዚህ ቢሆን ነው የቀያየራችሁ ነው። እነዚህ ቁጥሮቹ ጊዜ የሚውሉት 1 2 3 4 ቦታ ነው። ከዛ በኋላ አንድ መልስ አለ አይደል እንዴ? አንድ መልስ ካገኛችሁ በኋላ ምን አርጉ ብያችኋለሁ? ምን አርጉ ነው ያልኳችሁ መጨረሻ ላይ? ያንን መልስ ይሄንን ዲያጎናሉን እንደ መስተዋት ቁጠሩና እዚች ጋር ያለችው መልስ እዚህ ጋር አርጓት። እዚች ጋር የምታገኙት መልስ እዚህ ጋር ወሰዱት። እዚህ ጋር ያለችው መልስ እዚህ ጋር ወሰዱትና እየቀያየራችሁ ሞክሩ። ከዛ ጥያቄ ሰጥቻችሁ ይርኩት ይመጣል አይመጣም ነው። በትክክል ካንጸባረቃችሁት ይሄ የመጀመሪያ ያገኘነው መልስ ሆኖ ያንን መልስ በዚህ ላይ ብናንጸባርቀው ሁለተኛ መልስ እናገኛለን። ያንን ሁለተኛ መልሳችሁን እዚህ ጋር ጻፉት። እሺ አሁን የመጀመሪያ መልስን እዚህ ጋር ጽፋለሁ። እዚህ ጋር የምጽፈው መልስ ምንድነው? በዚህ ላይ ተንጸባርቆ የሚመጣው መልስ እዚህ ጋር ያለው ቁጥር እዚህ ጋር ያለው ቁጥር እዚህ ጋር ያለው ቁጥር እዚህ ጋር አድርገን የምናገኘው ሌላ መልስ አለ። አሁን በስክሪን ላይ የማሳያችሁ ነገር ምንድነው? እዚህ ጋር አንድ መልስ አለ። ያ መልስ ሲንጸባረቅ እዚህ ጋር ይመጣል። ከዛ ደረጃ በደረጃ እስኪ ተመልከቱ። ደረጃ በደረጃ እንዴት እንደሚሄድ እናያለን። ምንድነው የምናያቸው ደረጃዎች? ይሄ ዋና መልስ ነው። ይሄም ሌላ ዋና መልስ ነው። ይሄኛው መልስ ከዚህኛው መልስ እንዴት ሆኖ ነው የመጣው? እዚህ ጋር በመንጸባረቅ ነው የመጣው። ከዛ በኋላ እዚህ ጋር ማረጋውን ስራ ማለት ይሄኛውን ለምሳሌ ሶስተኛውን ረድፍ ወደ አንደኛው ረድፍ ወደ ሶስተኛው አዞራለሁ። እዚህም ጋር ያኔ አንደኛውን ወደ ሶስተኛውን ወደ አንደኛ አዞራለሁ። ስንት መልስ አገኘ ማለት ነው? እዚህ ጋር ሁለት መልስ ካገኛችሁ እንደገና ደግሞ እዚህ ጋር ሌላ ሁለት መልስ ታገኛላችሁ። እዚህ ጋር የምትሰሩትን ስራ ነው አሁን መልሳችሁ እዚህ ጋር ደግማችሁ የምትሰሩት። ከዛስ እዚህ ጋር ሁለት መልስ አለን። ይሄ አንዱ መልስ ወለደ፣ ይሄኛው ሌላ ይወልዳል። እንደገና ደግሞ አሁን ደግሞ እዚህ ጋር ያገኛችሁትን እዚህ ጋር ያገኛችሁትን እዚህ ጋር ወይ መሀከሉ እንዳለ ይቀመጥ። ቅድም እንደዚህ እናልኳችሁ ይሄ ወደዚህ መጣ፣ መሀከሉ እንዳለ ነበር የተቀመጠው። አሁን ልክ ይሄንን ማለት ይሄኛውን ወደዚህ ይሄኛውን ወደዚህ ስትወስዱት ይሄኛውም ወደዚህ ይሄዳል። ከዛ እንደገና መልሳችሁ ደግሞ ይሄ ወደዚህ ይሄኛው ወደዚህ አድርጉት። እዚህም ጋር የምታገኙትን ግራና ቀኙን ቀያራችሁ መሀከሉ እንዳለ ይቀመጣል። እና ቀስ ያልኩ እስቲ በፓወርፖይንት እያንሸራተትኩ አሳያችኋለሁ። በጣም ተከተሉት። እንግዲህ መጨረሻ ላይ ለመጣፍ ጊዜ ብታገኙ የሚቀጥለው ቀን ደግሞ አንድ ጽፌ ያሳያችኋለሁ። እሺ ይሄ መልሱን ተከታተሉ።
እሺ እንዴት ነው? ስንት መልስ መጣ? ዋና ጥያቄያችን እሱ ነበር። ስንት መልስ አገኛችኋል? 8 መልስ አገኘ። አሁን ይሄን 8 መልስ አታችሁ። አሁን ደግሞ እዚህ ጋር የሰጠው መልስ ትታችሁ እናንተ ከመጀመሪያው መልስ ተነሱና በራሳችሁ ስሩት። አሁን ከመጀመሪያው መልሳችሁ ተነሱና እንዴት ስቴፖችን አይታችኋል እናንተ። ምክንያቱም የኔ ጋር የመጀመሪያ መልስ የሆነ እናንተ ጋር የመጀመሪያ መልስ ላይሆን ይችላል። ማና የመጀመሪያ መልሳችሁን በማንጸባረቅ ሁለተኛ ልጅ ስጡት። እነዛ ደግሞ ሌላ 3 ይወዱላችኋል። አጠቃላይ 8 መልስ አለው። እንግዲህ ይህን ከሰራችሁ እውነት በመደመር በጣም ጥሩ ደረጃ ላይ ደርሳችኋል ማለት ነው። ልጆቼ እንግዲህ እዚህ ከደረሳችሁ በጣም ደስተኛ ነኝ። አሁን የዕለቱን ትምህርት እንግዲህ አብራችሁን ስለነበራችሁ አመሰግናለሁ።